ብጮህ የግድል ማሚቶ የሚያስተጋባ እስኪመስለኝ ኦና ሆኜ ነበር። ሃይሚ በብዙ ልታጽናናኝ ትሞክራለች። እንትናን ታውቂያታለሽ? ያች እንኳን የእንትና ገርል ፍሬንድ እንትን እንኳን የምትሰራው እሷ 3 ጊዜ ነው ያስወረደችው። ተራ ነገር እኮ ነው። እንትናስ አሁን አግብታ እንግሊዝ ሄደችው። በ4 ወሯ አስወጥታለች። አንዳንድ ነገሮች አሉ 10 ጊዜም ተሰሩ በአንድ ጊዜ ዋጋቸው እኩል የሚሆን። ሃይሚ ያልገባት ይሄ ነው። ቁጥር ምንድነው? 2 ወር ይሁን 9 ወር ጽንስ ምን ልዩነት አለው? ሰኞ ልሙት ዓርብ ሟች ያው ማህደረ ሰላም ነው። የሙሙቻ ቀን መቅደምና መዘግየት የሟች ማንነት አይቀይረውም። በደጋግመውም እላመደው ይሆናል እንጂ የነገሩን መሰረታዊ እውነት አልቀይረውም። እውነቱ ግን ተፈጥሮ ወላ እግዚአብሔር ውስጤ ባደረ ያስቀመጡትን ጽንስ ገድየዋለሁ። ምክንያቴ ምን ነበር? ማሳደግ ስለማልችል አይደለም። የጤና እክል ስላለብኝ አይደለም። ራስ ወዳድነት ነው። ሳላገባ ወለድኩ እንዳልባል፣ ከማያፈቅረኝ ሰው ወለድኩ እንዳልል፣ አባቴ እንደያዝን አባቴ እንደያዝን ልጅን መግደል ወይም እኔ እንጃ። ከዚያን ጊዜ ጀምሮ በራዲዮ በቴሌቪዥንና በጋዜጣ በየመድረኩ በህገወጥ መንገድ ጽንስ ማስወረድ፣ በህጋዊ መንገድ ጽንስ ማስወረድ እየተባለ ሲነገር ግርም ይለኛል። የተፈጥሮን ህግ የሚጻረር ህጋዊነት እንዴት ያለ ነው? ከዚህ አጋጣሚ የተረዳሁት የትኛውም ህጋዊነት ከከፋ የጤና ስጋት ሴቷን ይታደግ ይሆናል። ከማስወረድ በኋላ ከሚኖረው የስነ ልቦና ጉዳት የሚታደግ ህግ ግን የለም። ነገሩን ቀለል ለማድረግ የሚጠቀሙበት ብዙ መንገድ በኋላ የደረሰብኝን ከባድ የስነ ልቦና ጉዳት እንዳልገመት አድርጎኝ ነበር። ከማስወረዴ በፊት ጓደኛዬ ሃይሚ ስታጽናናኝ ያለችኝን አረሳም። ጽንስ እንጂ ልጅ አይደል። ጽንስ ማስወረድ የሚባለው አገላለጽ ልጅ ማስወረድ ሆኖ እንዳይታየኝ ማን ነበረ የቃል ጨዋታ የቀመረው? እንደውም ጽንስ ማቋረጥ እኮ ነው ያሉኝ። እንግዲህ ሰው ሳይሆን ሰው የሚሰራበትን ሂደት ነው ያቋረጥ ነው። አይዟችሁ መሆኑ ነው። ፊልም ወይንም ሶፍትዌር ምናምን ስንጭን ሳይጨርስ ብናቋርጠው አቦርት ሆነ እንደሚለን የኮምፒውተር ቋንቋ ከማህፀናችን ልጆቻችንን ስናስወርድ አንድ ቀላል ሂደት ያቋረጥን እንዲመስለን አቦርሽን የሚል ተመሳሳይ ቃል አስታጠቁ። ተቀብለን ጽንስ ማቋረጥ እንላለን። እንኳን ጽንስ ጠብታ ደማችን ውስጥ ሁሉ ባዮሎጂካል ማንነታችን እንዳለ የነገሩን እነሱ አልነበሩም? ሙሉ ማንነቴ ነው የተወሰደው። ከዛን ጊዜ በኋላ የሃይማኖት ሰዎችና የመንፈሳዊ ወሬ በሩቁ መሸሽ ጀመርኩ። እግዚአብሔር ብዬ መጥራት አፌ ላይ ከበደኝ። በምድር ላይ እንደኔ አይነት ኃጢአተኛ ያለ መስሎ እስከማይመስለኝ ራሴን ተጸየፍኩት፣ ጠላሁት። ከሁሉም ልቤን የሰበረው ከህፃንነት ጀምሮ 1 ዓመት እንኳን አልፎኝ የማያውቅ ልማድ ነበረኝ። አባቴ ጋር ሆነን ለጥምቀት የልደታን ታቦት መሸኘት። ለልደታ ሴት ልጅ ከሰጠሽኝ በየዓመቱ ላንቀር ብዬ ተስያለሁ ይላል። የ1 ዓመት ልጅ ሆኜ ነው አቅፎ የወሰደኝ። ያኔ ነበር የጀመርነው። ወንድሞቼ ጋር እንኳን አይሄድም። የሁሉም ዓመት ፎቶ አለን። ለአባቴ የተለየ ትርጉም የሚሰጡ ፎቶዎች። አቤት እነዚያን ፎቶዎች ሲመለከት ፊቱ ላይ የሚያበራው ብርሃን የአባቴ ኩራት ነበር። በዚህ ዓመት የጥምቀት በዓል ሲከበር ቀናት ሲቀሩት ከባድ የመንግስት ስራ አለብኝ በሚል ሰበብ አባቴን አሳምኜ የዕለት ዕለት ሃይሚ ቤት ሳለቅስ አደርኩ። ያን ያህል ሃይማኖተኛ ባልሆንም ልደታን ወዳታለሁ። የትም ዞሬ ወደ ሰፈሬ ስመለስና የልደታን ጉልላት ሳይ ማረፊያ ሜዳው ላይ እንደደረሰ አውሮፕላን መንፈሴ ለእረፍት ይንደረደራል። አንዳንዴ በዚያ በኩል ሳልፍ ዝም ብዬ ገብቼ ግቢው ውስጥ ቁጭ ስል ይሰማኝ የነበረው ሰላም ልዩ ነበር። ያጣሁትን ሰላም የምፈልገው እዚያ ልደታ ግቢ ነበር።
ያንን ሁሉ ነው ከውስጤ ጽንስ ነው ብዬ ያስወጣሁት። ከነ ኃጢአታችሁ ከነ ሸክማችሁ ነው መባሉን እየሰማሁ ባድግም የራሴ ሸክም ክፉኛ ወደ ኋላ ጎትቶኝ ልደታን በሯን መርገጥ ፈራሁ። በዚያ ሳልፍ ጉልላቷን ቀና ብዬ ማየት እንኳን ከበደኝ። ፍርሃቴ ቀላል አልነበረም። ጭልጭል የሚል እምነቴ ከማህፀኔ በግድየለሽነት በነፈሰ ነፋስ ድርግም ብሎ ጠፋ። ጨለማ ነበር የዋጠኝ። ይሄ ሁሉ ዶክተሩ ጨርሰናል ካለበት ቅጽበት የጀመረ የነፍሴ ረብሻ ነበር። ማቄን ጨርቄን ሳልል በዛ ስቃይ ውስጥ እያለሁ አብርሃምን አራኩትም። በደወለልኝ ቁጥር ሰንደርድሬ ቤቱ ነበርኩ። ወደ ቤቱ ሲሄድ እንደ አክርማ ልቤ ለሁለት ይሰነጠቃል። ወደ ኋላ በመመለስና ወደሱ በመሄድ ስቃዩ በአካል በስለት የመሰንጠቅ ያህል የሚያም ነበር። አስታውሳለሁ አንድ ቀን በጭራሽ ቤቱ መሄድ የለብኝም ብዬ ወሰንኩ። በደወለልኝ ቁጥር እሱ አልጋ ላይ የሚገኘው ሴተኛ ዳሪ ነኝ ወይ አልኩ። እልህ ከእግር ጥፍሬ ጀምሮ እስከ ራስ ፀጉሬ አንቀጠቀጠኝ። በጭራሽ አልኩ። ሲደውል ግን ወደ ላፍቶ የሚሄድ ታክሲ ላይ ሆኜ ራሴን አገኘሁት። ወደሱ ቤት ከራሴ ጋር ትግል ጀመርኩ። እዚህ ወርጄ መመለስ አለብኝ እዚህ ጋር እያልኩ ላፍቶ ደርሼ ወረድኩ። ቆሜ የኮንዶሚኒየሙን ግራጫ ህንጻ ለደቂቃዎች ተመለከትኩ። ምንድነው እዚያ ብሎኬት ክምር ውስጥ ያለው ተመለከትኩ። ራሴ ጋር ግብ ገጠምኩ። እናም ለመጀመሪያ ጊዜ ራሴን አሸንፌ የሚመለስ ታክሲ ውስጥ ዘልዬ ገባሁ። አቤት የተሰማኝ እርካታ! ከሆነ አውሬ ያመለጥኩ ያህል ከንፈሬ እየተንቀጠቀጠ እንባ ተናነቀኝ። ልክ ሜክሲኮ ደርሼ ስወርድ ግን ስልኬ ጮኸ። አብርሃም ነበር። አነሳሁት። ደግሞ ያነሳሴ ፍጥነት፣ በቃ ምን እንደተፈጠረ የማወቅ ጉጉት። አንዳንዴ ውስጣችን የሚደረግ ጦርነት ዓለምን ሁሉ የገለባበጠ የሚመስለን ነገር አለ አይደል? በተረጋጋ ድምፅ ማይ ሰላም በደህናሽ ነው ስትቆይ አለኝ። አላስጨረስኩትም። እየመጣሁ ነው፣ ታክሲ አጥቼ ነው አብርሽዬ የሚል ምላሽ ነበር ካፌ ወጣው። ዙሪያዬን ቃኘው። መንገድ ተሻግሮ ከተደረደሩ የኮንትራት ላዳ ታክሲዎች ውስጥ ወደ አንደኛው የሩጫ ያህል ገሰገስኩ። እናም ልክ እንደምርኮኛ በዝምታ ከራሴ ፈቃድ ውጪ ወደ ላፍቶ መንገዴን ጀመርኩ። ወደሱ ቤት፣ ወደሱ አልጋ። እዚያ ሌላ ምን አለ? ምንም፣ አልጋ ብቻ። በሰው ልጅ ታሪክ ውስጥ በዚህ ፍጥነት ያለቀ ጦርነት ይኖር ይሆን? ከዚህ አዙሪት ለመውጣት ብቻዬን ስወድቅ ስነሳ ኑሬ አልሆን ሲለኝ አይኔን ጨፍኜ ትዳር ውስጥ ለመግባት ወሰንኩ። በቃ ማንም ይሁን አንዱን ማግባት። ከዚያ በፊት ግን ለማንም ያልተናገርኩትን ውሳኔ የነበረው ራሴን ማጥፋት ነበር። ድንገት ነው ሐሳቡ የመጣብኝ። እሁድ ቀን አባቴ ጋር ቁጭ ብለን አንድ በቴሌቪዥን የሚተላለፍ ተከታታይ ድራማ እየተመለከትን ነበር። ከተለያዩ ሰዎች ብዙ ብድር ተበድሮ መክፈል ያቃተው ገጸ ባህሪ ነው። በቃ ከዚህ ሁሉ ጭቅጭቅ ራሴን ባጠፋ፣ አበዳሪ እንጂ እኔ ምን ሆናለሁ? ሞትን የመሰለ ነገር ምን አለ? ማቄን ጨርቄን ሳለል በዝምታችን ምድር ትቼ እብስ። ከዚያ የለሁም። ስቃይ የለም፣ ጭንቀት የለም፣ አበዳሪ የለም፣ ሆድ የለም፣ ምንም የለም ይላል። አባቴን ዞር ያየሁት እየሳቀ ነበር። እኔ ግን ማቄን ጨርቄን፣ ቃሉ ራሱ ደስ አለኝ። ይህች ማቃምና ጨርቃም ዓለም ምኗ ይቀራል አልኩ ለራሴ። ማህደረ ሰላም ተታሰለ ሄደች። በምድሩ ኦዲተር ሊጠፋ ነው ወይስ ለአንድ ደመ ቀዝቃዛ አብርሃም ቀሚሷን የምትገልብ ሴት ልጠፋ? ማን ምን ይቀርበታል? እኔስ ምን ይቀርብኛል? በጣም ውስጤ በሚያስገርም ሁኔታ ሐሳቡን ለሳምንት ሲያመነዥቅ፣ በዚያም አልፌ ሐሳቡ አድጎ አሟሟቴን ስመርጥ ሰነበትኩ። ግን በብዙ ምክንያቶች በተለይ ያለ እናት ላሳደገኝ አባቴ ስል ሐሳቤን ቀየርኩ። ራሴን ማጥፋት ያለ ጥርጥር
ወደዚህ ምስኪን አባቴ አነጣጥሮ እንደመተኮስ ነበር። በስንቱ ይጎዳ። እኔን ማየት ነውና ተስፋው አባቴን ለምን በቆሙ ልግደለው? እንዲህ ሳስብ ድንገት አንድ ቀን ማህደሬ ምን ነው ሰሞኑን ትክ ብለሽ ታይኛለሽ? አረጀሁ እንዴ? ገና ነኝ። ገና የልጅ ልጅሽን ሳላይ የምን እርጅና ብሎ ፈገግ አለ። ውስጥ የተንሰፈሰፈ ድንገት አቅፌው እንባዬ ተዘረገፈ። ሌላ ሰበብ ላለመሞት ሰሚ ፈርታ ነው ቢለኝም እንደ እናቱ ለሚወደኝ እኔም እንደ ነፍሴ ለምወደው ለወንድሜ ስል ሐሳቤን ቀየርኩ። እናቱ እስክትወስደው ድረስ ያንኛ ጋር ነበር የሚኖረው። ምናልባትም በግልጽ አልበለው እንጂ ትልቅ በሆነ የነፍሴ ክፍል ሐሳቤን መቀየሬ ከማፈቅረው ሰው የመለየት ፍራቻም ይመስለኛል። መሞትም መኖርም የማልችል ከንቱ ሆኜ ቀረሁ። ዝርዝሩ ብዙ ነው። ሰርጌ 2 ቀን እስኪቀረው ድረስ ፍቅረኛ የአብርሃም አልጋ ውስጥ ነበርኩ ብል ማን ያምነኛል? ፍቅረኛ ስልና ስነጫነጭ መቼም ሰው የሚያስበው የማይታመን ወይም መጥፎ ባህሪ ያለው የሚጠጣ የሚሰክር የሚቀና ወይም የማይታመን ወንድ ያፈቀርኩ ነው። በየቀኑ ጋን ሙሉ ቢጠጣና ሂሳቡን እኔ ብከፍል ደስታውን አልችለውም ነበር። ጓደኛዬ አስደግሙብሽ ነው ትለኛለች። ብዙ ጊዜ እሷ ጋር አብረን ምሳ እየበላን ሲደውልልኝ ወደ አፌ የሚጓዘውን ጉርሻ ከጀርግፍ አድርጌ እጄን እንኳን ሳልታጠበው ወደሱ ስሮጥ ትበሳጭ ነበር። አትወደው። ተንበርክኮ የረገጥሽውን አፈር በምራሱ እየላሰ እመቤቴ ሌሎች ነው የሚገባው ትበዥበታለሽ ትለኛለች። እውነታው ግን አውቆም ይሁን ሳያውቀው በስጋም በነፍስም ከሚረግጠው አፈር በታች ትቢያ አድርጎ ሞራሌን መሰባበሩ ነው። ምን ለውጥ አለው? ተንበርክኬለት ነው የኖርኩት። ምንም ምክንያት የለኝም፣ ፍቅር ብቻ። ዝቅ ያደረገኝ ከፍ ያደርጋል የሚሉት ፍቅር ነበር። ሕይወት ከስብከትና ከጥቅስ ፈጽሞ ይለያል እንጂ የተሳካለት ካለ። ለኔ ግን ስሰማ የኖርኩትና የገጠመኝ ፈጽሞ የተለያየ ነበር። ስለሱ ሳወራ እንባ ይቀድመኛል። እሱ ፊት ግን ለዓመታት ላለማልቀስ ታግያለሁ። የፈረደባት ጓደኛዬ ላይ መጥቼ እነፋረቃለሁ። ይሄ የመተታም ልጅ አስደግሙብሻል እያለች ተባብለኛለች። የኔ ምስኪን ለክፉም ለደጉ ጸበል እንሄድ ብላ በስንት ልመና ወስዳኝ እውነትም ሰይጣን ሹክ ያለ ይመስል ቤተክርስቲያኑ በር ላይ ሲደርስ ደወለ። ነጠላዬን እንደ ክንፍያው ለበለብኩ። ለጸበል የታሰብኩት ልጅ እሱ አልጋ ላይ ተገኘው። ድግምት የሚባለው ኖረስ አልኖረስ ከዚህ የተለየ ምን ያደርጋል? እፈራው ነበር። አይኖቹን ትክ ብዬ ማየት ፈራ ነበር። ውስጤ ይሸበራል። ስልኩ ሲጠራ እጄ ለማንሳት ሲንቀጠቀጥ ይታወቀኛል። ልቤ በደስታ እየዘለለች ጉሮሮዬ ላይ ተወተፈች እስኪመስለኝ በደስታ እታፈናለሁ። ነፍሴም ስጋዬም በንቃት የሚጠብቁት የሱን ስልክ ብቻ ነበር። ግን ምንድነው ፍቅር? አንዱ ለአንዱ አስደገመ ማለቱ ይቆየንና ፍቅር በራሱ ሁለት ሰዎች ላይ ተፈጥሮ ያዞርባቸው መተት ሳይሆን ይቀራል። ለነገሩ ያን ያህል ሃይማኖተኛ ባልሆንም ፍቅር ግን ከእግዚአብሔር አልመስልሽ ካለኝ ቆይቷል። በተለይ የኔ አይነቱ እግር እጅ የሌለው ፍቅር በምን የተረገመ ቀን ነው ይህንን ሰው ያወቅኩት እላለሁ። በገጽ 112 እና በ113 መካከል ምን ተደብቋል? ጓደኛዬ ሄሚ የማታውቁ ገጣሚና ደራሲ የለም። ገጣሚና ደራሲ ይለያያል ወይስ አንድ ነው? እኔ እንጃ፣ ብቻ እንደዚያ ነው የሚሉት። እንደሷ ድንገት ተነስቶ ግጥም የወደደ ሰው አላጋጠመኝም። የግጥም ዝግጅት አለ በተባለበት ሁሉ አዲስ ጸበል ፈልቋል እንደተባለ በሽተኛ መሮጥ ነበር ስራዋ። ወደ እንደዚህ አይነት ቦታዎች ስትሄድ የምትዘንጠው አዘናነጥ ሰርግ ቤት ያስንቃል። አጭር ናት። ራሷም እንደምትለው መልክ አላደላትም። ውበቷ አይኖቿ ጥርሷና እግሯ ላይ ያቆማል። ሳቋ በግድ ያስቃል። አይኖቿ አያርፉም። ሁልጊዜ ነፍሷ የሆነ ነገር እንደፈለገ ነው። ትውውቃችን ገና ከህፃንነታችን
አንደኛ ደረጃ ትምህርት ቤት ነበር። አውቃታለሁ እላለሁ። ብዙ ጊዜ ስነ ጽሑፍ ምሽት የሚሉት ጋብዛኝ እዚያው በጸበልሽ ብያታለሁ። ግጥም፣ ልብ ወለድ የሚሉት ነገር ምኑም አይስበኝም። ነገሩ ማንበብ ላይ ሰነፎኝ አልነበረም። እንደውም ግለ ታሪኮችና በሙያዬ ዙሪያ የተጻፉ መጽሐፍትን አሳድጄ ነበር የማነበው። ልብ ወለድ በአጋጣሚ እንኳን በሬዲዮ ሲተረክ ከሰማው ለወራት ከአይምሮዬ አይወጣም። ታሪኩን ሳወጣና ሳወርድ በቁም ነገር ሳዝንና ስደሰት ተሰነብታለሁ። እንደ ፈጠራ ስራ ቀላል አድርጌ ማየት አልችልም። ያንን ስሜት ደግሞ አልወደውም። ሃይሚን ብትሆን ከኔ ብዙም አትለይም ነበር። እንዲያውም እውነቱን ለመናገር ንባብ ላይ ብዙ አልነበረችም። ይሄ የግጥም ፍቅሯ ድንገት የሆነ ጊዜ ጀመረ ነበር። ከኤሌመንተሪ እስከ ሃይ ስኩል፣ በኋላም አብረን ኮሌጅ ስንማር ስለ ልብስና ጌጣጌጥ እንጂ ስለ ግጥም ስታወራት ሰምቻት አላውቅም ነበር። ታዲያ እንዲህ ያለው ቦታ ጋብዛኝ አልሄድም ስላት ኋላ ቀር ትለኛለች። አንድ ሁለት ጊዜ ሙዚቃ ዝግጅት እንድንሄድ ለምኛት እምቢ ስላለችኝ ኋላ ቀር እዚያ ሄደሽ የሽማግሌዎችን ተረት ስሚ ብያታለሁ። አንዳንዴ ጓደኝነታችን ይገርመኛል። በጋራ የምንወደው ነገር ፒዛ ብቻ ይመስለኛል። እኔ ወድጄ ያልጠላችው እሷ ወዳ ያልጠላሁት ነገር የለም። ከሆነ ጊዜ ጀምሮ እቤቷ ከሰበሰበቻቸው መጽሐፎች የሚበዙትን የደራሲያኑ ፊርማ ያለባቸው ስለነበሩ እንደ ቅርስ ነበር የምታያቸው። ለሰው አታውሰው። በበኩሌ መጽሐፍ የደራሲው ፊርማ ኖርበት የመጽሐፍ አዟሪው ልዩነቱ አይገባኝም ነበር። ሃይሚ ስለማንበብ ጥቅም ብዙ ስትለኝ ምን እንዲቀየራት እያልኩ በግርም ታያታለሁ። በተለይ አንድ ሰሞን ወደ ስብከት የሚቀራረብ ዲስኩር ነበረ የምትደሰኩርብኝ። ታዲያ በአንገቴ ገመድ ቢገባ ከቤት ያወጡም የምትላቸው መጽሐፍ ካላነበብሽ እያለች ስትሰጠኝ ጉዱሌው ብዬ ልብ ወለድ ማንበብ ጀመርኩ። አንዳንዱን በጣት የሚቆጠር ገጽ እንኳን ሳላነብ እመልስላታለሁ። አንዳንዶቹም በስንት ትግል 15 ቀንም ወርም ወስዶብኝ ይጨርሳቸዋለሁ። እንዲህ ስነታረክ ነበር አንድ መጽሐፍ ያዋሰችኝ። ያንን መጽሐፍ በጣም ነበር የወደድኩት። ታሪኩን ከመውደዴ የተነሳ በ3 ቀናት ነበር አንብቤ የጨረስኩት። ሃይሚ ያንን መጽሐፍ ስታውሰኝ በጣም እንደወደደችውና ሁልጊዜ እንዳነበበችው አጋና ነግራኝ ነበር። የመጽሐፉ የመጀመሪያ ገጽ ላይ የደራሲው ፊርማና ከአክብሮት ጋር ለሃይማኖት ዳኛቸው የተሰጠ የሚል ጽሑፍ በጥቁር እስክሪብቶ ተጽፎበታል። ማንበብ ጀመርኩ። ስለ አንዲት በአደጋ ምክንያት የማስታወስ ችሎታዋን ስላጣች ሴት ነበር። ይህች ሴት የ5 ዓመት ልጇንም ነበር የረሳችው። ልጅቱ ሕፃን ናትና ችግሩን አትረዳም። እናቷን እንደወትሮ ለመቅረብ የማታደርገው ጥረት የለም። እናም እናት ግን በየቀኑ ትረሳታለች። በዚያ ላይ በጣም ቁጡ እናት ሆና ነበር። መጽሐፉ ሲበዛ አሳዛኝ በመሆኑ ላለማልቀስ እየታገልኩ ነበር ያነበብኩት። እስካሁን ያ ታሪክ ድርሰት ነው ቢሉኝ አላምንም። የሆነ ነፍሴ ውስጥ ተሰንቅሮ ቀርቷል። ያቺ ሕፃን እኔ ነኝ፣ የተረሳው የሚገፉኝን የረሱኝን ሁሉ እግራቸው ስር እየወደኩ እንዲወዱኝ የምማጸን እኔ ነኝ። ሳልነግረው የተረዳኝ ሰው ያገኘው መሰለኝ። ደራሲው እኔ ራሴ ሆንኩ መሰለኝ። የሆነ ተናግሬም አልቅሽም ልገልጽ የማልችል ነገር ላይ ደርሶ ነክቶኛል። መቼም ትንሽ ማወቅ ዕዳ ነው። ከዚያ በኋላ ስለ መጽሐፍ በተወራ ቁጥር የማነሳው ያችን መጽሐፍ ሆነ። አንድ ነገር ግን ገረመኝ። ስለ መጽሐፉ ሳይሆን ስለ ጓደኛዬ ሃይሚ ያወሰጂ መጽሐፍ ገጽ 112 እና 113 ላይ የተጣበቁ ነበሩ። ህትመት ላይ የሚፈጠር ነገር ነው። ብዙ አዳዲስ ሪፈረንስ መጽሐፍ ስገዛ አጋጥሞኝ ያውቅ ስለነበር የገጾቹ መያያዝ አላስገረመኝም። የገረመኝ ሃይሚ እንዳለችው ይህም መጽሐፍ 2 ጊዜ ካነበበችው እንዴት ገጾቹን አላላቀቀቻቸውም? ያላነበበችው መጽሐፍ ለምን ታደንቃለች? 4 ጣቶቼን በመሃል አስገብቼ እንደ ክብ ቱቦ በተጣበቁት ገጾች መሃል አጨነቆርኩ። ምናልባት ሌላ ኮፒ ይኖራት ይሆናል ብዬ በቀስታ በምላጭ አላቀቄ ማንበቤን ቀጠልኩ። ለሃይሚ መጽሐፉን እንደወደድኩት ነገርኳት። ስለ ታሪኩ ብዙ አወራኋት። አዎ
አስገራሚ ነው ከማለት ውጪ ብዙ ዝርዝር አላወራችኝም። እኔ ግን ማውራቴን ማቆም አልቻልኩም። የጥያቄ ማዕት አሽጎደጎድኩባት። መልስ የለም። እንዲያውም ለአባቴ ሰጥቼው አንብቦ ወደደው። ብዙ አወራንበት። ለሃይሚ መጽሐፉን ከመለስኩላት በኋላ ስራዬ ብዬ ሄጄ ለራሴ ገዛው። ልቦለድ መጽሐፍ ስገዛ የመጀመሪያዬ ነበር፣ ምናልባት የመጨረሻዬም። አንድ አርብ ቀን ታዲያ ጓደኛዬ ሃይሚ ደወለችልኝና የምትወጂው ደራሲ ነገ ጧት የመጽሐፍ ምረቃ ፕሮግራም ላይ ይመጣል፣ ለምን አንሄድም አለችኝ። ኧረ እባክሽ አልኩ ሰፍ ብዬ። በመሰረቱ ደራሲውን ወደዋለሁ የሚል ቃል ካፌ አልወጣም ነበር። የታውቂው እውነት ቶማስ ጋር ቤስት ናቸው፣ ያስተዋውቀናል። እንደውም እኔን ከምታደርቂኝ ስለዚያ መጽሐፍ ያለሽን ጥያቄ ሁሉ ትጠይቂዋለሽ። ቶማስ የሃይሚ ፍቅረኛ ነበር። ከአዲስ አበባ ዩኒቨርሲቲ በስነ ጽሑፍ ተመርቆ እስካሁን አንድ ስንኝ እንኳን ያልጻፈ ነጭናጫ ልጅ። ባህሪው ስለሚያስጠላኝ አልወደውም። ሃይሚ ምኑን እንደወደደችው እስከዛሬ ይገርመኛል። ለወትሮ እንዲህ አይነት የስነ ጽሑፍ ዝግጅት ይሁን ስብሰባ የሚባል ነገር ባልወድም የዚያን ቀን ግን ደራሲውን ለማየት ጓጓሁ። ምናልባት ውስጤ ያድርቆት ይሆናል እንጃ፣ ብቻ ውስጤ ሊያገኘው ፈለገ። በቀጣዩ ቀን ቅዳሜ ጠዋት ከሃይሚ ጋር ተያይዘን ሄድን። እዚህ ራስ ሆቴል አዳራሹ ካፍ እስከ ደገፉ በሰው ተሞልቷል። መድረኩ ላይ የባህል የሙዚቃ ተጫዋቾች የባህሩ ቃኘን ዘፈን ይጫወታሉ። ይልቅ ይሄ ደስ አለኝ። እንደፈራሁት አልነበረም። እንደውም ደስ የሚል ዝግጅት ነበር። የተለያዩ ሰዎች መድረክ ላይ እየወጡ ግጥም ያነባሉ። መጽሐፍ ያሳተመውን ሰውዬ እንኳን ደስ ያለ ይላሉ። ፕሮግራሙ ወደ ማለቁ ሲቃረብ ወጣትና ንጹህ ልብስ የለበሰ በስርዓት ጺሙን የተስተካከለ ልጅ ወደ መድረክ ሲወጣ ሃይሚ በክንዷ ጎሽም አድርጋኝ እሱ ነው አለችኝ። ሰው እንደዚህ አፍጥጫ ይቻል አውቅም። ትልቅ ሰውዬ ነበር የጠበቅኩት። መላጣ መነጽር የሚያደርግ ምናምን። ግጥም አነበበ። እውነቱን ለመናገር ግጥሙ አልገባኝም። የአዳራሹ ሰው ሲያጨበጭብ አብሬ አጨበጨብኩ። የጓደኛዬ ሃይሚ ፍቅረኛ ቶማስ አጨብጫቢ ህዝብ እያለ ይነጫነጫል። ይህን ነገሩን ነበር የማልወደው። ከመተቸትና ከመዝለፍ ውጪ ምንም ሲሰራ አይቼው አላውቅም። የሆነ የሚያሳፈር አይነት ባህሪ ነበር ያለው። እርሜን ባጨበጭብ አጨብጫቢ ሆሆ። ዝግጅቱ አልቆ ሰው መውጣት ሲጀምር የአንድ እግር ጫማዬ ወንበሩ ስር ገብቶ ጠፋኝ። አውልቄ ነበር የተቀመጥኩት። አልተው ያለኝ አመል። አጎንብሼ ለፍለጋ ስንደፋደፍ ሃይሚ ኤጭ አሁንም ጫማሽ ጠፋሽ እያለች አብራይ ማፋለግ ጀመረች። ምን የአንድ አመት ህፃን ነሽ እንዴ? በዚህ እድሜ ጫማሽን በየቦታው መጣል? ሁልጊዜ የሚያማርራት ይሄ ነገር ነበር። በዚህ ሁኔታ ያለን ቶማስ ስሜን ጠርቶ ተዋወቂው አለኝ። ቀና ብል ደራሲው አጠገብ ይቆማል። በአንድ እግር ጫማ እንደ ቆምኩ ተዋወቅን። ተመስገን ይህ ቶማስ የሚባል ገልቱ ይችን እንኳን ጥሩ ነገር ይስራ ብያለሁ ውስጤ። በስርዓት ሰላም ብሎኝ ትክ ብሎ እያየኝ ምን ጠፍቷችሁ ነው አለ። ጫማ አልኩ በእፍረት ወደ አንድ እግር እያሳየው። እግሬን እያየ እንኳን ጠፋ፣ ይህን ቆንጆ እግር የማየት እድል ፈጠረልን። ለማንኛውም እቃ መፈለግ አይሆንልኝም፣ ግን እስቲ በፍለጋው ልሳተፍ አለና ወደ ወንበሩ ስር አጎነበሰ። አረኛ እንፈልገዋለን አልኩ ተሳቅቄ። አብሬው ጎንበስ ብዬ ቀና ላደርገው እየሞከርኩ። ሰዎች ጉልበታቸውን ሲሰሙ ያጎነበሱ ሰዎች ትከሻቸውን ይዘው ቀና እንደሚያደርጓቸው አይነት ነበር ሙከራዬ። እረ ችግር የለውም አለና ትንሽ ቆይቶ ከተቀመጥኩበት 3 መደዳ አልፎ የወደቀ ጫማዬን አገኘው። እንደ ዋንጫ ከፍ አድርጎ እየሳቀ መጣና ጎንበስ ብሎ እግሬ ስር አስቀመጠልኝ። ሰዎች በእግራቸው እየገፉ ወደዚያ ወስደውት መሆን አለበት አለ። በዚያ እየተሳሳቅን ወደ ውጭ ወጥተን እንደቆምን አሁንም አይኑን ከኔ ላይ ሳይነቅል የሚገርም ጠይምነት አለኝ። አፈርኩ። ብዙ ሰው ከዚያ በፊት እንደዚያ ብሎኛል። የሱ አስተያየት ግን ለምን የተለየ እንደመሰለኝ እስከዛሬ አይገባኝም። ፊቴን በመስተዋት ባየው ቁጥር ይህ አስተያየቱ ነው የሚያቃጭልብኝ። ጠይምነቴን ሳስብ እሱ እንደ ግድግዳ የቀባኝ ይመስል እሱን ነው የማስታውሰው።
በነገራችን ላይ አልተዋወቅንም። አብርሃም አለና እጁን ለሰላምታ ዘረጋልኝ። ማህደረ ሰላም አልኩ እጁን እየጨበጥኩ። ሌላ አስገራሚ ነገር ብሎ ሳቀ። ምኑ አልኩ። ስምሽ ረዘመ? አዎ ግን በጣም ነው ደስ የሚለው። የአባቴን ቀንሽልህ ነው። ተሳሳቅን። ለሁሉም ሰው የምለው ነበር። ሃይሚ በወሬያችን መሃል ጣልቃ ገብታ መጽሐፍን አንብባ የሀገር ጥያቄ ስታዘንብብኝ ራሱን ጠይቀው ብዬ አመጣኋት። በጣም ነው የወደደችው አለችው። እና ዛሬ ችሎት መቅረቢያዋ ነዋ፣ ለምን በኔ ግብዣ ቡና እየጠጣን አናወራም ብሎ ሁላችንም ተያይዘን እዚሁ አካባቢ ያለ ካፌ ገባን። በግርም ታየዋለሁ። ቡና አዘዘ። ልክ እንደመጣለት በሚገርም ፍጥነት መጠጣት ጀመረ። እያወራን ሌላ ቡና አዘዘ እና ሶስተኛ ቡና ሲያዝ ሳላስበው ቀና ብዬ አየሁት። እሱም ቀና ብሎ አየኝ። አይኖቻችን ሲገጣጠሙ የማደርገው ነገር ጠፋኝ። የፍረቴን ቡናው አልበዛም አልኩት። እየሳቀ ወደ አስተናጋጁ ዞረና በቃ ውሃ አምጣልኝ ቡናውን ተወው አለ። እያንዳንዱን ቅጽበት አረሳውም። የዚያን ቀን በህይወቴ ደራሲ የሚባል ፍጥረት ጋር ተዋወቅኩ። ያው ሰው ናቸው። ከየት ነው የሚያመጡት ታሪኩን? ለምንድን ነው ብዙ ቡና የሚጠጣው? ሲጋራ ያጨስ ሲሆን እያልኩ አየዋለሁ። አልፎ አልፎ አይኖቻችን ይጋጫሉ። ሃይሚ ቶማስ እና እሱ ስለ ግጥም ምናምን ሲያወሩ በመሃሉ ተጫዋች ይለኛል። ስለ መጽሐፉ አላነሳንም። ቆይቶ እና ምን ትሰሪያለሽ ልገምት አለ። ገምት። ነርስ። አይ ስራ አጥ ነርስ። እንዴ? ተሳሳቀን። አካውንታንት ኦዲተር ነኝ አልኩት። ኦ ግምት ላይ ቀሽም ነኝ። አየሁ እኮ። ረዘም ያለ ሳቅ። በቃ ለስህተቴ ቅጣት ቅዳሜ ግጥም ምሽት አለ፣ በእኔ ወጪ ልጋብዝሽ አለኝ። ግጥም አልወድም አልኩት። ሊሰጠኝ ከሆነ መጽሐፍ ውስጥ ያወጣውን የመግቢያ ትኬት ለሃይሚ ያቀበላትና ሌላ ትኬት አውጥቶ ባትወጂም ነኝ ብሎ ሰጠኝ። ተሳሳቅን። ስትደርሽ ደውይልኝ ብሎ ትኬቱ ላይ ስልኩን ጻፈልኝ። ለምን እንደሆነ እንጃ እንደ ሕፃን ነበር ትሪት የሚያደርገኝ። አላስታውስም ሰዎች እንዲህ ያናገሩብኝ ጊዜ። እንደዚያ ተዋውቀን በዚያው ሰበብ መደዋወልና መገናኘት ጀመረ። የዚያች ካፌ የቡና ጠረን፣ የሰዎች ጫጫታ፣ በነጭ ድንቅ የቡና ሲኒ አጠጣጡ፣ አስተያየቱ፣ እያንዳንዷ ድርጊት፣ ድምጽና ዝምታ ጭምር ነፍሴ ውስጥ ታትሞ ቀርቷል። ለመጀመሪያ ጊዜ ተቀጣጠር። የተገናኘን ጊዜ ጨንቆኝ ነበር። ወንድ ጋር ከሥራ ጉዳይ ውጪ ሲቀጣጠር የመጀመሪያዬ ነበር። ቀድሜው ደረስኩ። እንደደረሰ ሰላም ብሎኝ ተቀመጠና ካዘዝኩት ለስላሳ የኔን ብርጭቆ አንስቶ ተጎነጨ። ከዚያ ቡና አዘዘ። ይህ ድርጊቱ ውስጥ የነበረው መጨናነቅ ቀንሶ በጓደኝነት ስሜት እንድናወራ አድርጎኝ ነበር። አብርሃም ጋር እንዲህ ነበር ትውውቃችን። አልዋሽም፣ ጥሩ ልጅ ነበር። ነገሮች የት ላይ ለምን እንደተበላሹ እስከዛሬ አይገባኝም። በብዙ ነገር ከተረባበሸ ህይወቴ የማርፈው እሱ ጋር ሰውን ብቻ ነበር። ለምንድነው ግን በህይወቴ እኔ ባልፈጠርኩት ረብሻ የተከበበ የሚሆነው? ደግሞ ክፋቱ ሁሉም ረብሻዎች በፍቅር፣ በደግነት፣ በትህትናና በበጎነት የተጠቀለሉ መሆናቸው ነበር። አቤት ያለፍኩባቸው ረብሻዎች ማዕት። ረብሻ 1። ጋራዡ ስም የለውም። በቃ ጋራዡ ነው የሚባለው። ከቤታችን 100 ሜትር ያህል ቢርቅ ነው። ብዙ ጊዜ እዚህ ጋራጅ ሊጠገኑ የሚመጡ መኪናዎች የጋራዡ ጠባብ ግቢ ስለማይበቃቸው ቤታችን መስኮት ጥግ ድረስ ይሰለፋሉ። ከነዚህ መኪናዎች የሚንጠባጠብ ዘይት፣ ግራሶና ነዳጅ ባጠቆረው ወዛም ቆሻሻ ሰፈር መኖር ቢለመድም የሚያስመርር ነገር ነበረው። የተለመደ ምሬት። ከዚህ በላይ ከጧት እስከ ማታ የከባድና ቀላል መኪና ሞተር ሲያጓራ እንደ ማድ ቤት ጭስ የጠቆረ እንደ ደመና የነጣ የመኪና ጭስ አየሩን ሲሞላው
የተሰረጎደ የመኪና አካል እንዲቃና በመዶሻ ሲቀጠቀጥ የብረት መበየጃና መቁረጫ ሲንቀጫቀጭና ሲንጫረርና ሰፈሩ በሊድ ሽታ ሲቀርና የማያቋርጥ የመበየጃ ጨረር በርና መስኮት ተዘግቶ እንኳን በሆነ ቀዳዳ አልፎ እንደ ካሜራ ፍላሽ ሲንቦገቦግ በዚህ ሁሉ መሃል ነው ያደኩት። ለምጄዋለሁ ግን ያስመረረኛል። ወይም አብሬው እኖራለሁ ግን አልለመድኩትም። እኔ እንጃ በህይወቴ ብዙ ምኞት አልነበረኝም። ቢያንስ ሰላምና ሙዚቃ ያለባት አንዲት ክፍል ቤት ነበር ምኞቴ። ከዚህቹ ምኞት ብሶ እንደ ሰማይ ስትርቅብኝ አይገርምም። ባለጋራዡ አንዳንዴ ክፉኛ ይሟዘዛል እንጂ የተመሰከረለት ጥሩ ሰው ነው። ክፍሌ ይባላል። ኤርትራዊ ነው። ሰው ታመመ ከተባለ መኪናው ከአምቡላንስ ቀድሞ ሆስፒታል የሚያደርስ፣ ሰርግ ከተባለ እንኳን የራሱን ሊሰሩ ጋራዥ የቆሙ መኪኖችን አሰልፎ የሚያደምቅ የሰፈር ሰው ሁሉ የሚወደው ሰው ነው። በየዓመቱ ጥምቀት ሲከበር የሰፈራችን ታቦት የሚያልፍበትን መንገድ ከፍሎ ከሚያጸዳው የሚበዛው ቆሻሻ የራሱ ቢሆንም ይኸው ክፍሌ ነበር። ታዲያ እኔም ጋር ጥሩ የእህትና ወንድም ቅርርብ ነበረን። እንደ እናትሽ ጠይም ሰይጣን ይለኛል። ደፍሬ ሰው ቀና ብዬ ማየት የመፈራኔ ክፍሌ ጋር ምላሴን የማረዝመው ነገር አለ። እንዲሁ ወደው ነበር አለ አይደል? ንጹህ ልብ ያለው የሥራ ሰው እንደዚያ ነው። በዚያ ላይ አባቴን ሲወደው ለጉድ ነው። ታዲያ በየዓመቱ የኦዲት ሪፖርት የምሰራለት እኔ ነበርኩ። እነዚህ ገቢዎች ሲኦል ያስገባቸውና እያለ የደረሰኝ ማዕት ፊቴ ይከምርልኛል። የምወደውን ፒዛ ልጅ ልኮ ያስመጣል። እንደ ታላቅ ወንድም ነበር የምቀርበው። ሚስጥረኛዬ ነበር። መኪና ከገዛሽ ለጥገና የእድሜ ልክ ዋስትና በኔ ጣዩ ይለኛል። ከልቡ ነው ደግሞ። አንተ ቤት የሚጠገም መኪናማ አልገዛም። መናቅሽ ነው። ዶሮ የሌላት ላም አማረረች አሉ። አህያ የሌላት በቅሎ ታማረራለች ነው የሚባለው። የዛሬ ልጆች ስራ አትወዱም እንጂ የተረት ብሎን ፍቱ ይላል። እና ደንበኞቹ በሙሉ ሰካራሞች ናቸው፣ እየተጋጩ ነው የሚመጡት። የከተማዋን አጥርና ምሰሶ የጨረሱት ያንተ ደንበኞች ናቸው። ምን አለ ታዲያ ወንድ ልጅ ካልጠጣ ካልተጋጨ ምኑን ወንድ ሆነ? ከመቼ ወዲህ ነው አንቺ እንዲህ ምላሳም ይሆንሽው? ታዲያ አብርሃም ጋር የተጣላን ሰሞን ጸብም ባይባል ወደ መጨረሻው አካባቢ በጭንቀት ልፈነዳ ስደርስ ፍቅር እንደ መኪና ጋራዥ ይጠገን ይመስል የሆነ ቁጥር ሁሉ ነገርኩት። አሰባሰበና እናስደብድበው ይሆን አለኝ። ሳቂ ያመለጠኝ። ምን ያስቅሻል ጥርሳም? ይሄ ሸርሙጣ መቅመስ አለበት። ለመሆኑ ምንድነው ስራው? ደራሲ ነው። ያው ሸርሙጣ ማለት እኮ ነው። አንቺ ስንት ሰው እያለ ምን አልከሰከሰሽ? እኔ ወርቅ እጃለው ሜካኒክ ድርሽ ነበር። እውነቴን እኮ ነው። በዚህ ስታልፊ ስንት ሰራተኞቼ ናቸው አንቺን እያዩ ብለው ስራ የሚፈቱት። ሴቶች ስትባሉ ህዝብ መሃል ካለንብ መድረክ ላይ የሚዘል ዝም ብትወዳላችሁ። ሚስቴም ጥላኝ ሄደችው እዚያ ከበሮ የሚደልቅ ዘፋኝ ወዳ ነው። ሸርሙጣ ሆና እንጂ ከበሮ ምን ይወደዳል? ደግሞ ደራሲ ትላለች። ሁለተኛ አጠገቡ እንዳትደርሺ። በብስጭት የሚይዝ የሚጨብጠውን አጣ። ግን ምክሩን አልሰማሁም። እዚህ ድረስ እየወደድኩት እየቀረብኩት ሰፈሬን ያስጠላኝ ረብሻ ግን ከዚህ ሰው ጋራዥ ነበር የሚመነጨው። እድሌ ይሁን ፍቅርና ረብሻ አንድ ላይ የሚሰጠኝ። ረብሻ 2። ከሰርጋችን በኋላ ባለቤቴ እረፍቱን ጨርሶ ወደ አሜሪካ ሲመለስ ቤተሰቦቹ ቤት ነበር አስቀምጦኝ ሄደው። የሚያምር ትልቅ ግቢ በአበቦች የተዋበ ከዋናው ቪላ ነጠል ብሎ በሰርቪስ ስም የተሰራ ሌላ ባለ 3 ክፍል ቪላ ውስጥ ለብቻዬ ነው የምኖረው። ቤተሰቦቹ እናትና 2 እህቶቹ ሲበዛ ጥሩ ሰዎች ናቸው። ዋና ስራቸው እኔን መንከባከብ እስኪመስለኝ አፈራይንካሽ ብለው ነበር የያዙኝ። ከገባው በኋላ ስራ አቁሜ ስለነበር ውሎዬ ቤት ነው። ምን ጎድሎ በየገጠሩ ተንከራተት ያለሽ ብሎ ነበር ባሌ ስራ ያስቆመኝ። በዛ ላይ ወደ አሜሪካ ለመሄድ ወዲያው ፕሮሰስ እንደሚጀምርልኝ ስለነገረኝ የጊዜ ጉዳይ እንጂ ስራ ማቆም አይቀርም በሚል የቤት እመቤት ሆንኩ። እውነቱን ለመናገር
እኔም ወደ ውጪ መውጣት ሰው ጋር መገናኘት በራሴ ምክንያት ጠልቼ ነበርና ስራዬን ማቆሜ አላስከፋኝም። ታዲያ በሰበብ አስባቡ እነሱ በፍጹም ቅንነት ብቸኝነት እንዳይሰማኝ በማሰብ እህቶቹ አሊያም እናቱ ካጠገቤ አይጠፉም ነበር። በጭራሽ ብቻዬን መሆን አልቻልኩም። እሱም ባልከፋ ሰብሰብ ሲሉ በአንድም በሌላም መንገድ የሴት ልጅ ሙያ ስለሚሉት ነገር ሳያነሱ ያልፋሉ ማለት ዘበት ነበር። ስለ ጠላ መጥመቅ፣ ስለ ዶሮ ወጣም፣ ስለ እንጀራይን፣ ስለ ዳቦ ኩፍ ማለት፣ ስለ በርበሬ መቀንጠስ፣ ስለ ምናምን መደለዝ ይሄ ትንሽ ሳያማረረኝ አልቀረም። በተለይ የባለቤቴ እናት ከ20 ዓመት በፊት ሰው ቤት ሄደው ስለቀመሱት የማይረባ ዶሮ ሳይቀር አንስታ ያማርራሉ። ሴት ልጅ እንዴት የእግዚአብሔር ዶሮ ወጥ መስራት ያቅታታል? አሁን ማን ይሙት ዶሮ እንደዚያ ይበለታል ይላሉ በግርምት። ጉዶትን አልሰሙ ላለው በውስጤ። ይህች ጥሩ ሴትዮ እንጀራ መጋገር አላውቅበትም ብላቸው ራሳቸውን ስተው የሚወድቁ ነው የሚመስለኝ። እጄን ታጥቤ ሲቀርብልኝ ከመብላት ባለፈ ዶሮ ይገንጠል ይፈጭ ግድ አይሰጠኝም ብላቸው ደግሞ በቀጣዩ ቀን ቀብር የምንውል ይመስለኛል። እውነቴን ነው። እኛ ቤት ምግብ በህይወት ለመሰንበት ከመበላቱ ውጪ እንዴት ትልቅ ርዕስ ሆኖ አያውቅም። ሰራተኛችን ጽጌም ብትሆን ከእናቴ ብትሻልም ምግብ ላይ ያን ያህል የምትደነቅ አልነበረችም። ምስኪን የገጠር ሴት ናት። ከተማ እንደገባች እኛ ቤት ተከተረች። የከተማ ምግብ የሚባለው ሙያ እናቴ ናት እንዲህ ያሰለጠነቻት። ይህን ሳስብ ሳቂ ቀድመኛል። ጓደኛዬ ሃይሚ እግር ጥሏት ስበላ ከደረሰች አንድ የጎርሳ ትተውና ከእናንተስ ቤት ምግብ የኛ ቤት ረሃብ ይሻላል ትላለች። በተለይ በሰራተኛችን ጽጌ እንጀራ እንደቀለደች ነው። ጽጌ እኮ እንጀራ ሆኖባት ነው እንጀራ የምትጋግረው ትልና እንስቃለን። የሆነ ሆኖ የባለቤተሰቦች ከየት እንዳገኟት እንጃ በደግ ቀን የቀጠሩልኝ ሰራተኛ በዚህ ባለሙያ ቤተሰብ መሃል ከመዋረድ አድናኛለች። ይህንንም ችዬ ታዲያ በጣም ያማረረኝ ሲበዛ ሃይማኖተኞች መሆናቸው ነበር። ጧት ማታ ቤተክርስቲያን እንሂድ ንዝናዚያቸው ማቆሚያ የለውም። መጀመሪያ ማማ የባለቤቴ እናት የአይኔ አበባ ይሉኛል። እንደዚያ ነው ሲጠሩኝ። አቤት ይሄ ስም ሲያስጠላኝ። የሆነ ሰው አምጥቶ እዚህ ግቢያቸው ውስጥ የተከለኝ ከትንሽ ጊዜ በኋላ የምጠወልግና ጠርገው የሚጥሉኝ የሆነ ከንቱ አበባ ይሆንኩ መስሎ ነው የተሰማኝ። ነገ ዓመቱ ሚካኤል ነው። በጧት ይቀሰቅሱሻል ልጆቹ። ቤተክርስቲያን እንሄዳለን። አይ እኔ አልሄድም ማማ ደንገጥ ብለው አዩኝ። አደነጋገጣቸው ጾታዬ እኮ ወንድ ነው ያልኳቸው አይነት ነበር። ምን ነው ያውም ለክብረ በዓሉ ከቤተክርስቲያን የሚያስቀር። ድንገት የመጣልኝን ሰበብ ወረወርኩ። ፔሬድ ላይ ነኝ። አልገባቸውም። ትልቋ ልጃቸው እየሳቀች ንጹህ አይደለሁም ማለቷ ነው አለች። የዚያን ቀን በዚህ አለፍኩ። ከዚያ በኋላ የነበረው የየቀን ጥያቄ ግን ማቆሚያ አልነበረው። ቤታቸው ውስጥ መንፈሳዊ መዝሙር ካልሆነ ምንም አይነት ዘፈን አይከፈትም። ሬዲዮ እንኳን ሲከፍቱ ሰምቼ አላውቅም። ታዲያ አፍ አውጥተው ባይናገሩኝም እኔ ዘፈን ስከፍት ፊታቸው ላይ የማየው ግራ መጋባት ይረብሸኝ ነበር። የሆነ መብረቅ ላስመታቸው የተላኩ አይናቸው ማረፊያ ያጣል። ቀስ በቀስ የራሴን ፍላጎት ትቼ እነሱን ለማክበር ከሙዚቃ እየራቀው ከመዝሙሩም ሳልቀርብ ዝምታ ውስጥ እየተነከርኩ መጣሁ። ይሄ ደግሞ ድብርቴን አባብሶት ግቢው እስር ቤት እስኪመስለኝ በጭንቀት ልሞት ደረስኩ። አንዳንዴ አባቴ ጋር ሄጄ አድር ነበር። በተለይ የባሌ እናት ይሄ ነገር ፈጽሞ ደስ አይላቸውም። ምንድነው ይሄ ሁሉ ነገር እላለሁ ለራሴ። ምን ውስጥ ነው የገባሁት? ታዲያ አባቴ ቤት ሲሄድ እዚያ ሜክሲኮ ላፍቶ የሚል የታክሲ ረዳት ጥሪ ማህደረ ሰላም ከሚለው ስሜ እኩል ይጎትተኛል። አምላክ ይርዳኝ ስንት ያልኩ። ረብሻ 3 የስልክ ሰው አይደለሁም። ሰው በስልክ 10 ደቂቃ ከሚያወራኝ በአካል ሙሉ ቀን ቢያወራኝ እመርጣለሁ። ባለቤቴ በየቀኑ አንዳንዴም በቀን 2 እና 3 ጊዜ ከአሜሪካ ይደውልና ረጅም ሰዓት ሊያወራኝ ይሞክራል። ቀን ሌሊት ጧት ማታ አይልም። ይገባኛል፣ ሚስቱ ነኝ።
ሌላ የሚያገኝብኝ አማራጭ